ሰላም የዩቲዩብ ቤተሰቦቻችን ዛሬም ተመልሰናል። ባለፈው ካቆምንበት ቀጥለን ምንሰራ ይሆናል። ዩቲዩብ ቻናላችን ሰብስክራይብ አድርጉ እንደተለመደው እና ሐሳብ አስተያየት ካላችሁን በኮሜንት አሳውቁን። ቴሌግራም ቻናላችንን ጆይን ማድረግ አትርሱ። እንጀምር። ከ36ኛው እንጀምር። 36ኛ ጥያቄ Which of the following is true concerning the evidence of evolution? A. Organisms which live in the same area have similar evolutionary history. B. Organisms which have little genetic relationship have similar behavior. C. Species that are closely related share the most similar DNA sequence. D. Species that live in the same geographic area have the same genetic makeup. አሁን ለምሳሌ እኛና ፔቶቻችን አንድ ጂኦግራፊክ ኤሪያ ላይ ነው የምንኖረው። ሴም ጄኔቲክ ሜካፕ ግን የለንም። ሲምፕል ኤግዛምፕል ስንወስድ ራሱ ማለት ነው። ስለዚህ ይሄ ልክ አይደለም። መልሳችን የሚሆነው ሲ ነው። ምክንያቱም አሁን ለምሳሌ ቺምፓንዚ ኢዝ a closest relative of human being የሚባለው ዲኤንኤያችን ላይክ 98-99% ምናምን ስለሚቀራረብ ነው። እና ይሄኛው ነው የሚለው species that are closely related share the most similar DNA sequence ነው የሚለው። እና መልሳችን የሚሆነው ሲ ነው። Organisms which have little genetic relationship show similar behavior የሚለው ደግሞ በጣም ጄኔቲካሊ እኛ የሚርቀን አኒማሎች አሉ እና እነሱ አሁን ከኛ ጋር ተመሳሳይ behavior ያሳያሉ ማለት አንችልም። ምክንያቱም እኛ ምንድነው ማሰብ የሚችሉ ኦርጋኒዝሞች ብሏል ሳይንስ የሚገልጸው እና ብዙ ማሰብ ማይችሉ ከኛ በጄኔቲካሊ የሚርቁ ኦርጋኒዝሞች አሉ። ስለዚህ ይሄኛው መልስ መሆን አይችልም ማለት ነው። Organisms which live in the same area have similar evolutionary history. ይሄኛው ውሸት ነው። ለምሳሌ በቀላሉ ፊሽ እና ዌል ማማልና አምፊቢያንስ ማለት ነው ስንወስድ ራሱ ኢቮሉሽነሪ ሂስትሪያቸው ተመሳሳይ አይደለም። ስለዚህ ይሄኛው ልክ አይደለም ማለት ነው። መልሳችን ነው ሲ ነው። ወደ 37ኛው ጥያቄ ማለት ነው 37ኛው ጥያቄ ስናልፍ In a fox population, foxes with thicker fur survived better in cold climate compared to those with thinner fur. However, foxes with thinner fur survived better when the climate was very hot. What type of natural selection is described in this scenario? አሁን እነዚህን እንዳለ ስንገልጽ ስቴብላይዚንግ ሴሌክሽን የምንለው ኢንተርሚዲየት የሆነው በሁለቱም ኤክስትሪም ያልሆነው ኢንተርሚዲየት የሆነውን ፌቨር ሲያደርግ ዲስራፕቲቭ የምንለው ሁለቱን ኤክስትሪሞች ፌቨር ሲያደርግና ኢንተርሚዲየትን ደግሞ አጌንስት ሲሆን ነው። ዳይሬክሽናል የምንለው ደግሞ አንዱን ኤክስትሪም ፌቨር ሲያደርግ ነው። እና ዳይቨርሲፋይንግ ሴሌክሽን የምንለው ደግሞ ከዲስራፕቲቭ ጋር ተመሳሳይ ሆኖ ልዩነቱ ዳይቨርሲፋይንግ ሴሌክሽን ቫሪዬሽን አለው ፖፑሌሽን የሚለውን ለመግለጽ ነው የሚጠቅመው። ዲስራፕቲቭ ደግሞ አጌንስት ስቴብላይዚንግ መሆኑን ብቻ ነው ለመግለጽ የሚሞክረው። እና ልዩነታቸው በቀላሉ ስንገልጸው ፎከሳቸው ነው። ይሄ ፎከሱ በጣም የሚለያዩ ነገሮች አንድ ላይ አሉ ነው። ዲስራፕቲቭ ደግሞ ዋና ፎከሱ ምንድነው? ሁለቱ ኤክስትሪሞችን ፌቨር አድርጌ ስቴብላይዚንግ ወይም ደግሞ ኢንተርሚዲየቱን አጌንስት ነኝ ማለት ነው። እና መልሱ የሚሆነው ቢ ነው ማለት ነው። ምክንያቱም ይሄ ስቴትመንት ፎከስ ያደረገው ሁለቱ ኤክስትሪሞች ላይ ሆኖ ይሄኛውን አጌንስት መሆኑን ሳይሆን እያሳያለው ቫሪቲ እንዳለ ነው። ስለዚህ መልሳችን የሚሆነው ቢ ነው ማለት ነው። ወደ 38ኛው ስናልፍ the type of gene mutation that result in the change of a triplet GAG in a normal hemoglobin to another triplet GTG is sickle cell hemoglobin is A. insertion mutation, deletion mutation, substitution and disjunction. አሁን እዚህ ጋር ስንና ቀጥታ ኤ ነው ወደ ቲ ሰብስቲቱት የተደረገው። ስለዚህ ምንድነው የሚሆነው? substitution ማለት ነው። In human evolution, brain size increased over the courses of evolution. Which alternative contains hominids arranged in an increasing order of the brain size ይላል እና ይሄኛው ምንም ማስረዳችሁ ነገር የለም። ከዛን ሆሞ ሃቢትስ የሚል ሆሞ ሃቢትስ በሚጀምር ነው ማለት ነው የምንጠቀመው። ይሄኛው 40ኛው Which one of the following statements correctly explains the genetic drift
It is a change in allele frequency due to A. Non-random mating of individuals in a population, B. Independent assortment of chromosomes, C. Chance-based sampling error, D. Relocation of species into other areas. ጄኔቲክ ድሪፍት ከዲፊኒሽኑ ስንጀምር ጄኔቲክ ድሪፍት ምንድን ነው? ራንደም ፍላክቹዌሽን ኦፍ አሊል ፍሪኩዌንሲስ ኢን ፖፑሌሽን ጂን ፑል ነው ማለት ነው። እና ኮዝድ የሚሆነው ደግሞ በምንድን ነው? ባይ ቻንስ ኢቨንት ነው። እና ይሄኛው ኤክስፕላኔሽን በአግባቡ የሚገልጽልን ማን ነው ማለት ነው? ቻንስ ቤዝድ ሳምፕሊንግ ኤረር። ስለዚህ መልሳችን ሲ ነው። ወደ 41ኛ ጥያቄ ስናልፍ which one among the following processes occurs during the light independent phase of photosynthesis ይላል። እና ላይት ዲፔንደንት እና ኢንዲፔንደንት ፌዝ አለ። ላይት ኢንዲፔንደንቱ it takes place in stroma እና አራት ዋና ነገሮችን በውስጡ ይዛል። ካርበን ፊክሴሽን፣ ሪዳክሽን እና ሪጀነሬሽን ሶስቱ ሜኖቹ ሲሆኑ ዋናው ምክንያቱ ግን ምንድነው? ካርቦሃይድሬት ሲንቴሲስ አይደለም። ስለዚህ አራቱ ላይ እንያዘው ማለት ነው። እና ካርበን ሪዳክሽን ውስጥ ምንድነው ኦከር የሚያደርገው? ራይቦሎዝ ባይስፎስፌት ምንድነው የሚሆነው? ወደ ፎስፎግላይሰሪድ ይቀየራል። በምን? በሩቢስኮ ወይም ደግሞ ራይቦሎዝ ባይፎስፌት ካርቦክሲሌስ ወይም ደግሞ ኦክሲጂነስ። እና ይሄ 3PGH ወይም ደግሞ ፎስፎግላይሴሬታችን ወደ G3P ወይም ደግሞ ግላይሴራል ዲሃይድ ፎስፌት ይቀየራል። በምን? የላይት ዲፔንደንት ውስጥ በተፈጠሩት ATP እና NADPH እነሱን ሪዲዩስ ከነሱ ላይ በመጠቀም ኢነርጂ ሪዲዩስድ ሆኖ 3PG G3P ይሰጠናል ማለት ነው። እዚህ ላይ ዲፔንድ ሆነ ስናያቸው A excitation of electron from chlorophyll molecules ይላል። ይሄ ምንድነው? ኤክሳይቴሽን ሲጀመር ኦከር የሚያደርገው ሰንላይት ሲያገኝ ነው። እና ይሄ ምንድነው የተጠየቅነው? ላይት ኢንዲፔንደንት ፌዝ ነው። ስለዚህ ኤያችን ሮንግ ነው ማለት ነው። ቢ ላይ ደግሞ ሳይክሊክ ፎስፎራይሌሽን ኦፍ ADP in the thylakoid እና ይሄኛውም ልክ አይደለም ማለት ነው። ወደ ቀጣዩ ስናልፍ ደግሞ splitting of water molecules into its components ይሄኛው ኦከር የሚያደርገው ምን ጊዜ ነው? ላይት ዲፔንደንት ጊዜ ነው። ስለዚህ ይሄም ስህተት ነው። ይሄ ደግሞ reduction of triose molecules by hydrogen from NADPH እና ምንድነው ቅድም ደግሞ ያለው ከላይት ዲፔንደንት ይሄን ወስዶ ከዚህ ኢነርጂ ድራይቭ አድርጎ 3PG ወደ ወደ G3P ወይም ደግሞ ግላይሴራል ዲሃይድ ፎስፌት ይቀይራል ማለት ነው። reduced triose molecule ምንላቸው ደግሞ 3 ካርቦን በውስጣቸው የሚይዙ ማለት ነው። ስለዚህ ይሄኛው ነው መልሳችን። ወደ 42ኛ ጥያቄ ስናልፍ as compared to non-cyclic phosphorylation the cyclic phosphorylation uses ይላል። እና ሳይክሊክ ምንለው ኤሌክትሮንን ፎቶሲስተም 1 ላይ አንድ ኤሌክትሮን እየደጋገመ ሲጠቀም ነው። እና ኢንዲንጉም ቢጊኒንጉም ምንድነው? ፎቶሲስተም 1 ነው ማለት ነው። ልክ እንደዚህ። እና ስንቀጥል ወደ ቾይስ ስናልፍ A photosystem 1 phosphorylation uses the photosystem 1 to produce ATP and reduced NADP in the stroma የሳይክሊክ ምንድነው? ሜን ጎሉ ATP ብቻ ማመንጨት፣ NADPH ምናምን አያመነጭም። ስለዚህ ይሄ ስህተት ነው ማለት ነው። ከዛን ፎቶሲስተም 1 as the last electron ከየት ነው የሚነሳው ብለናል? ከፎቶሲስተም 1። ከዛ ወዴት ነው የሚመለሰው? ወደ ፎቶሲስተም 1። ስለዚህ ላስት ኤሌክትሮን ሪሴፕተሩ እሱ ነው፣ ሜኑ እሱ ነው። ይሄኛው እሱን ይገልጻል። ከዛ ወደ ሲ ስናልፍ ደግሞ hydrolysis of water to replace electrons lost from photosystem 2 ሲጀመር photosystem 2 የለውም። ሲቀጥል hydrolysis of water አይጠቀምም። ስለዚህ ይሄኛው ስህተት ነው። ዲ ላይ ደግሞ ያለው photosystem 2 as first electron donor to NADP photosystem 2 የለውም ብለናል ሳይክሊክ። ስለዚህ ይሄኛው ኤክስ ነው። መልሳችን የሚሆነው ቢ ነው ማለት ነው። ወደ 43ኛ ጥያቄ ስናልፍ which one of the following chemical reactions summarize the process of photosynthesis መጀመሪያ የፎቶሲንቴሲስ ሪዛልቶቹ ምንድናቸው? መነሻዎቹ ምንድናቸው የሚለውን ነው የምናየው። ወተር ከሩት ይወስዳል ፎቶሲንቴሲስ ሲጀምር ማለት ነው። ካርቦን ዳይኦክሳይድ ደግሞ ከኤንቫይሮንመንት ይወስዳል። እና ላይክ እዚህ ጋር አሁን ትክክል ከሆነ እንጀምር። እነዚህ ኤ ላይ እና ቢ ላይ ያለው አጀማመሩ ልክ ነው። ከዛም በኋላ ምን ይሰጠናል?
ካርቦሃይድሬት አለ ልክ ነው። እዚህም ጋር ልክ ነው። ካን ኦክሲጅን አለ ልክ ነው። ከዛም በኋላ ኤቲፒ ይሰጠናል። ምን ፎቶሲንቴሲስ። ወተር ግን ይለቃል፣ ኦክሲጅን ግን አይደለም። ስለዚህ መልሳችን የሚሆነው ምንድነው ማለት ነው? ኤ ላይ ያለው ነው። ከዛ ቀጥሎ ወደ 44ኛ ስናልፍ which one of the following statements properly describe the structure of ATP? It is made up of ATP ካልን እዚህ ጋር ይሄኛው ትራይፎስፌት የሚለውን ለመግለጽ አዴናይን ትራይፎስፌት የሚለውን ለመግለጽ ነው። እና አዴናይን እንዳለው እናውቃለን፣ 3 ፎስፌት እንዳለው እናውቃለን። ከምናውቀው ስንጀምር አንድ አዴናይን ያለው 2 ብሎ ነው የጀመረው። እዚህ ጋር ሮንግ ብለን እናልፋለን። 1 አዴናይን እሺ 2 ብሎ ስለጀመረ ከዚህ ይሄኛውን ሮንግ እናደርጋለን። ከዛን 1 አዴናይን አሁን ባለ 1 አዴናይን 2 አለ ካን ትራይፎስፌት ብለናል አይደል? ስለዚህ 3 ፎስፌት ያለበትን እንፈልግ፣ ሁለቱ ከቀረን ውስጥ ማለት ነው። እዚህ ጋር ስንመጣ 3 ፎስፌት አለን፣ እዚህ ጋር ስንመጣ ደግሞ 2 ፎስፌት አለን። እንደዚህ ከስሙ ላይ ብቻ ተረድተን ይሄኛው መልስ መመለስ እንችላለን ማለት ነው። 3 ፎስፌት ካን ፔንቶስ ሹገር ደግሞ አለው ላይክ ሞር ዲፊኒሽኑ ላይ ስንማር እንደዚህ ነው ያለው። ስለዚህ መልሳችን የሚሆነው ቢ ነው። በቀላሉ ግን እንዳሳያችሁ ከስሙ ላይ ብቻ ተረድታችሁ መመለስ ትችላላችሁ። ወደ 45ኛ ጥያቄ ስናልፍ which one of the following descriptions about glycolysis is correct? It is a process that produces a net of 4 ATP through substrate level phosphorylation. B. It is process of producing acetyl CoA from pyruvate by releasing carbon dioxide. C. Of breaking down of a glucose molecule to 2-pyruvate. D. Take place in the cytosol with high demand of oxygen. በመጀመሪያ ግላይኮላይሲስ ምንድነው? substrate level phosphorylation እና የሚጠቀመው። ስለዚህ it doesn't demand oxygen ከዚህ ስንጀምር ማለት ነው። እና ሲቀጥል ደግሞ ይሄኛው ከግላይኮላይሲስ ቀጥሎ ያለው ሳይክል ላይ የሚከሰት ነው እንጂ ግላይኮላይሲስ ላይ የሚከሰት አይደለም። ፓይሩቬት ከተፈጠረ በኋላ ነው የሚከሰተው። ይሄኛው መልሳችን አይደለም። ሲቀጥል 4 ATP ፕሮዲዩስ ያደርግና ግን መጀመሪያ ላይ 2 ስለተጠቀመ ኔታችን ምንድነው የሚሆነው? ፕሮዲዩስ ያደረግነውን ሲቀነስ የተጠቀምነው ስለሚሆን 4 አይመጣልንም። ስለዚህ ይሄኛው ሮንግ ነው ማለት ነው። እዚህ ጋር ስንመጣ ደግሞ መጀመሪያ ፕሮሰስ ላይ ግሉኮስን ወደ ትሪዮስ የሆኑ ሞሌኪውልስ ወይም 3 ካርቦን ወዳላቸው ወደ ፓይሩቬት መቀየር ነው ግላይኮላይሲስ። ስለዚህ መልሳችን የሚሆነው ማለት ነው ሲ። ከዛ ወደ 46ኛው ስናልፍ which one of the following is main function of Bowman's capsule of the human kidney? እና ቦመንስ ካፕሱል ያው የሂውመን ኪድኒ ውስጥ ነው የሚገኘው እና መጀመሪያ ላይ ልክ ፊልተር የሚደረገው ነገር ወደ ኪድኒ ሲገባ ቦመንስ ካፕሱል ጋር ነው የሚሄደው። እና ቦመንስ ካፕሱል ዋና ነገሩ መጀመሪያ ምንድነው የሚያደርገው? ፊልተር ለመደረግ የመጡትን ነገሮች እና ብለድን ይለያይና ብለድን አጥርቶ ወደ ብለድ ቪዝል ይመልሰዋል። ከዛን ቆሻሻዎቹን ደግሞ ወደ ኪድኒ ሞርማ እንዲጣሩ በደንብ ያስገባቸዋል ማለት ነው። ስለዚህ የሱ ዋና ስራ ምንድነው? ብለድ ፊልትሬሽን ነው። እና ፊልተር ራሱ ሲያደርግ በደንብ ስለሚያጣራ አልትራ ፊልትሬሽን ይሆናል ማለት ነው። ስለዚህ መልሳችን የሚሆነው ሲ ላይ ያለው ነው ማለት ነው። ወደ 47ኛው ስናልፍ what is the justification for feeling warm while sweating alone in a very humid condition? መጀመሪያ humid condition ምንድነው? humid condition moist የሆነ ቦታ ነው። ሲቀጥል ስዊቲንግ ብንለው ደግሞ ማላብ አይደለ? መጀመሪያ ስዊት የሚያደርገው ሰውነታችን ምን ለማድረግ ነው? ቴምፕሬቸሩን ድሮፕ ለማድረግ ወይም ደግሞ ኩል ዳውን ለማድረግ ነውና ስዊት ስናደርግ ምንድነው አፕን የሚያደርገው? ከኛ ሰውነት ስዊቱ ኢነርጂን ይወስድና ኢቫፖሬት ያደርጋል ማለት ነው። እና ሂዩሚድ ኮንዲሽን ሲሆን ደግሞ ያ ስዊት ምን ለመሆን ኢቫፖሬት ለማድረግ አይመቸውም። ምክንያቱም አሁን እርጥበት ያለበት ቦታ ላይ ሙቀት ራሱ ቢኖር ነገሮች ኢቫፖሬት አያደርጉም፣ እዛው ስዊት እንደሆነ ይቀመጣሉ። ስለዚህ ያ ኢነርጂ መጀመሪያ ስዊት ላይ ኤክስፓንድ መደረግ የነበረበት ኢነርጂ እዛው ሰውነታችን ውስጥ ይቀመጣል ማለት ነው። ለዛ ምን እንሆናለን? we feel warm። እና አሁን የገለጽነውን ኤክስፕላኔሽን በአግባቡ የሚገልጽልን ምርጫ እንፈልጋለን ማለት ነው። closure of the glands in epidermal layer of the skin
B. The lower rate of evaporation of water from skin's surface. C. An increase in metabolic rate as temperature increases. D. Unequal distribution of ions on membranes of cell. አሁን የገለጽነው ላይ ተመስርተን ስንመርጥ የትኛው ነው የሚሆነው ማለት ነው? The lower rate of evaporation of water from the skin surface. ያኔ ኢነርጂያችን ኢቫፖሬት ማድረግ የነበረበትን ኢቫፖሬት ለማድረግ የሚያወጣውን ኢነርጂ ሰውነታችን ውስጥ ስለሚቀር ምንድነው የሚሆነው? ያ ኢነርጂ ወደ ይሄኛው ሀፕን እንዲያደርግ ያደርገናል ማለት ነው። ስለዚህ መልሳችን ምንድነው ነው? ቢ ይሆናል ማለት ነው። ከዛ ወደ 48ኛ ስናልፍ Among the following statements, one briefly describes the concept of climate change. Climate እና weather መጀመሪያ ልዩነቱን እንይ። Climate የምንለው 30 ዓመት እስከ 35 ዓመት በአንድ አካባቢ የሚቆይ የአየር ሁኔታ ነው። weather የምንለው ደግሞ አሁን በቀን ውስጥ ጠዋት ይበርዳል፣ ወደ ምሳ ሰዓት መሞቅ ይጀምራል፣ 9 ሰዓት ላይ በደንብ ይሞቃል፣ ማታ ይቀዘቅዛል ምናምን የምንለው ይሄ ምንድነው? weather ነው። ክላይሜት የምንለው ደግሞ የትኛው ነው? ከ30 እስከ 35 ዓመት ምናምን የሚቆየው ነው ብለናል። እና it is the radical change of local weather ከዚሁ ጋር ይሄኛው ሙሉ ስህተት ነው። ራዲካል ቼንጅ አይደለም፣ 30 እስከ 35 ምናምን ይወስዳል። ስለዚህ ይሄኛውን ከዚሁ ኤክስ ብለን እናልፋለን። ከዛ it is sudden change in an average rainfall of a limited area ይሄም ልክ አይደለም። sudden change ነው የሚለው ሲቀጥል limited area ምናምን ይላል። ላይክ ይሄኛው እሱን አይገልጽም፣ ወደ weather ነው የሚያደላው ይሄኛው ኤክስፕላኔሽን። ከዛን gradual change of atmospheric temperature over a short period of time ነው የሚለው። ቀጥሎ ያለው ደግሞ ከዛን global change in temperature, precipitation and wind conditions ነው የሚለው። ዲ ላይ ያለው ደግሞ gradual change of atmospheric temperature over a short period of time የሚላለ gradual change like it doesn't happen like ባንዴ ምናምን ነገርና short period of time ነው የሚለው እዚህ ጋር ግን። ስለዚህ ይሄኛው እሱን አይገልጽም። global change in temperature, precipitation and wind condition የሚለው ደግሞ በአግባቡ ክላይሜት ቼንጅን ይገልጽልናል ማለት ነው። ስለዚህ ዲ መልሳችን ይሆናል። 49ኛ ጋር ስንሄድ ደግሞ as a result of human activities huge amount of carbon dioxide has been accumulated in the atmosphere. What is the consequence of this phenomenon? መጀመሪያ የካርቦን ዳይኦክሳይድ accumulation ምን ኢፌክት እንዳለው እኔ ካርቦን ዳይኦክሳይድ በጣም accumulate ሲሆን አንዱ ኢፌክቱ ግሎባል ዋርሚንግ ነው። ሌላኛው ራይዚንግ ሲ ሌቭል ካን ቼንጅ ኢን ዌዘር ፓተርን እና ኦሽን አሲዲፊኬሽን ምናምን ናቸውና እያንዳንዶቹ እንዴት ሀፕ እንደሚያደርጉ ማስረዳችሁ። እንደምናየው ካርቦን ዳይኦክሳይድ ምንድነው? ግሪን ሃውስ ጋስ ነው እና ግሪን ሃውስ ጋስ ሲሆን ወደ ስፔስ እስኬፕ ማድረግ የነበረበትን ሂት ወደ ኤርዝ ላይ እዛው እንዲቀር ያደርጋል። እንደዛ ሲቀር ደግሞ ምንድነው የሚሆነው? ግሎባል ዋርሚንግ እንዲከሰት ያደርጋል። ግሎባል ዋርሚንግ ደግሞ ሲከሰት ግላሺየርስ አሉ አይደለ? እነሱ እንዲቀልጡ ያደርግና እነሱ ሲቀልጡ ደግሞ ወደ ሲ ነው የሚገቡት። ሲ ውስጥ ሲ ሌቭልን ከፍ ያደርጋል ማለት ነው። ከዛም በኋላ ኦሽን አሲዲፊኬሽን ደግሞ ይመጣል። እነዚህ እንዳለ ተከታትለው ይመጣሉ። ኦሽን አሲዲፊኬሽን ደግሞ ኦሽን ውስጥ የሚኖሩት ሊቪንግ ቲንጎች እንዲሞቱ ምናምን ያደርጋሉ። ብቻ ብዙ ኮንሲኩዌንስ ይኖረዋል ማለት ነው። ኮንሲኩዌንሶቹ እንደዚህ ባጭሩ ካየን በኋላ ወደ ምርጫዎቹ እንምጣ። ኤ ኢንክሪዝድ ሬት ኦፍ uptake of carbon dioxide by green plants. Yes, no, it doesn't increase like plantoቹ already መስሉትን ያለው መስሉት እንጂ like አይጨምሩም። B drop in temperature of airs እንደም ግሎባል ዋርሚንግ ነው የሚያመጣው። ስለዚህ ይሄኛው ልክ አይደለም። ከዛ ሲ ጋር ስንመጣ ደግሞ preventing certain amount of heat escaping back to the space ወደ ስፔስ escape እንዳያደርግና ያደርጋል ብለናል ከሌሎች ግሪን ሃውሶች ጋር ሆኖ እሱም ጭምር ማለት ነው። ስለዚህ ይሄኛው ትክክለኛ መልስ ነው። ዲ ደግሞ reduction in sea level and days of aquatic animals እንዲያው ሪዲዩስ አያደርግም። ምን ያደርጋል ያለው ግላሺየርን ያቀልጥና ሲ ውስጥ ስለሚገቡ ግላሺየሮች የቀለጡት ሲ ሌቭልን ራይዝ ያደርጋል። ስለዚህ መልሳችን ሲ ነው። ዲም ስህተት ነው ማለት ነው። አሁን በመጨረሻው ጥያቄ ላይ ደግሞ ተመስርቼ ቅድም እንዳልኳችሁ አሁን የግሬድ 9 10 11 12 ምናምን ላይ ያሉት
ፈርስት ቻፕተሮች በጣም ቀላል እና የሆነ ምንም አይመጡ የሚመስሉ ነገሮች አላቸው። ከዛን 12 የላስት ቻፕተር ደግሞ እነዚህን ኮንቬንሽኖች ምናምን በውስጡ ይይዛል እና እነዚህ ነገሮች የሚመጣ አይመስሉም፣ ግን ወርድ ባይ ወርድ እንዳልኳችሁ ነው የሚመጡት። አሁንም ደግሜ እላችኋለሁ ተጠንቅቃችሁ ላይክ አትናቋቸው፣ አንብቡ። 50ኛው ጥያቄ ስናነብ what was the main objective of the United Nations Framework Convention on Climate Change ይላል። ይሄ እንዳልኳችሁ ምንም ማስረዳችሁ ነገር አይደለም፣ ኦልሬዲ ተጽፎ የተቀመጠ ነገር ስለሆነ ምንድነው የሚለው prevention of dangerous man-made interference with the climate system ተብሎ ተጽፏል። ስለዚህ መልሳችን ይሄ ነው የሚሆነው። የዛሬ ቆይታችን ይሄንን ይመስል ነበረ። ያልገባችሁ ጥያቄ ካለ ሞር እንዳስረዳችሁ የምፈልጉት ነገር ካለ ሀሳብ አስተያየት ካላችሁ በኮሜንት አሳውቁን። ዩቲዩብ ቻናላችንን ሰብስክራይብ ማድረግ አትርሱ። ቴሌግራም ገብታችሁ ጆይን በሉ። እናመሰግናለን። ደህና ቆዩ።